በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በመጀመሪያም በክርስቶስ ክርስቲያን፣ በወልድ ውሉድ፣ በመንፈስ ቅዱስ መንፈሳውያን የተሰኛችሁ የክርስቶስ ቤተሰቦች የእናታችን የእመቤታችን የቅድስት ድንግል ማርያም የአስራት ያደራ ልጆች እስከ ሞት ድረስ በወደደንና ባፈቀረን በጌታችንና በአምላካችን በመድኃኒታችን በኢየሱስ ክርስቶስ ፍጹም የሰላምታ ቃል ሰላም እላችኋለሁ። እንደምን ሰነበታችሁ? አሚን። የጌታችንና የአምላካችን የመድኃኒታችን የኢየሱስ ክርስቶስ ስሙ ከአጽናፈ ዓለም እስከ አጽናፈ ዓለም ከፀሐይ መውጫ እስከ ፀሐይ መግቢያ ድረስ የከበረና የተመሰገነ ይሆነልን። እንዲሁም አትለየውምና እናቱ እናታችን እመቤታችን ቅድስት ድንግል ማርያም ስሟ የከበረና የተመሰገነ ይሆነልን። ቅዱሳን መላእክት፣ ቅዱሳን ጻድቃን፣ ቅዱሳን ሰማዕታት እግዚአብሔር ያከበራቸው ሁሉ እንደየክብራቸውና እንደየሞገሳቸው የተመሰገኑና የተከበሩ ይሆነልን። እንዲሁም የተወደዳችሁና የተከበራችሁ የሰንበት ሚዲያ የዩቲዩብ ቻናል ተከታታዮች ሁላችሁም በያላችሁበት የዓለም ክፍል የእግዚአብሔር አምላክ ሰላምና ፍቅር ከእናንተ ጋር ይሁን። ይህንን መርሃ ግብር በየሥራ ቦታችሁ በየመኖሪያ ቤታችሁ ሆናችሁ በእምነት የምታደምጡ የቅዱሳኑ ረድኤትና በረከት ከእናንተ ጋር ነው። እንዲሁም ከጠላታችን ከዲያብሎስ እስራት እንፈታለን፣ ከያዘንም ደዌ እንድናለን። ሁላችሁም የሰንበት ሚዲያ ዩቲዩብ ቻናል ተከታታዮች በሀገር ውስጥም በሀገር ውጭም ያላችሁ ይህንን መንፈሳዊ ቻናል ሁልጊዜ በየዕለቱ ሰብስክራይብ፣ ላይክ፣ ሼር በማድረግ አገልግሎቱን እንድትደግፉና ያላችሁን ሐሳብና አስተያየት በኮመንት ስር እንድታስቀምጡልን እንጠይቃለን። እንዲሁም የየዕለቱን መርሃ ግብሮች ሁልጊዜ በዚህ ቻናል ስለምንለቅ መርሃ ግብሮቹን በቻናላችን በመግባት እንድትከታተሉ ስንል በአክብሮት እንጋብዛለን። በድጋሚ እግዚአብሔር አምላክ ሰላምና ፍቅር ከእናንተ ጋር ይሁን። እንኳን በኅዳር 13 ቀን ታስበውና ተከብረው ለሚውሉ ለቅዱሳን በዓላት አእላፍ መላእክት ወይም 99ኙ ነገደ መላእክት መታሰቢያ በዓል፣ የከበረ ባለጸጋ ቅዱስ አስከናፍር የዕረፍቱ መታሰቢያ በዓል፣ የከበረ አባት ቅዱስ ቲሞቴዎስ ዘንጽና የዕረፍቱ መታሰቢያ በዓል፣ ሊቀ ጳጳሳት ቅዱስ አባት ዘካርያስ የዕረፍቱ መታሰቢያ በዓል በሰላም አደረሳችሁ አደረሰን። አእላፍ መላእክት ወይም 99ኙ ነገደ መላእክት ኅዳር 13 በዚች ቀን የአእላፍ መላእክትን የበዓላቸውን መታሰቢያ እናደርግ ዘንድ የቤተ ክርስቲያን መምህራን አዘዙን። እኒህም ሥጋ የሌላቸው ረቂቃን የሆኑ ለዓለም ሁሉ የሚማልዱ ናቸው። ሄኖክም ስለ እርሳቸው እንዲህ አለ። በሰማይ ያለው ነፍሳት በደመና ውስጥ አወጡኝ፣ በእሳት ላንቃም ወደ ታነጸ ቤት አደረሱኝ። በዚያም አእላፍ መላእክትን አየሁ። እነርሱም በእሳት ላቦት ላይ የቆሙ ልብሳቸውም እንደ ነጭ በረድ ነጭ ነው አለ። ያዕቆብም እንዲህ አለ። ከምድር እስከ ሰማይ የምትደርስ መሰላልን አየሁ። የእግዚአብሔር መላእክትም በውስጧ ይወጡ ይወርዱ ነበር። ሁለተኛም ከሶርያ መመለሻው በሆነ ጊዜ የመላእክት ሰራዊትን አየሁ አለ። ሙሴም እንዲህ አለ። እግዚአብሔር አሕዛብን ሁሉ በቦታ እንደለያቸው የአዳምን ልጆች እንደበተናቸው እግዚአብሔርን በሚያገለግሉ መላእክት ቁጥር የአሕዛብን አውራጃዎች እንደወሰናቸው፣ ሁለተኛም እግዚአብሔር ከሲና ተራራ ወጥቶ በሴይር ታየኝ፣ ረቂቃን መላእክቶቹም ከእርሱ ጋር ነበሩ አለ። ዳዊትም እንዲህ አለ። መላእክቱን መንፈስ አገልጋዮቹንም የእሳት ነበልባል የሚያደርግ እርሱ ነው አለ። ሁለተኛም የእግዚአብሔር ሰረገላዎች የብዙ ሺህ ናቸው አለ። ኤልሳም የእሳት ሰረገሎችና የእሳት ፈረሶች በዙሪያው ቆመው ሲጠብቁ ታየ። ዳንኤልም እንዲህ አለ። ዙፋኖችን እስኪዘረጉለት ድረስ ደርሶ አየሁ። ብሎ የመዋል እግዚአብሔር በላያቸው ተቀመጠ። ልብሱም እንደ በረድ ነጭ ነው፣ የራሱም ጠጉር እንደ ብዝት ነጭ ነው። ዙፋኑም የሚነድ እሳት ነው፣ ሰረገላውም የሚቦገቦግ ፍም ነው። የእሳትም ጎርፍ በፊቱ ይፈሳል። የብዙ የሆኑ መላእክትም ያገለግሉታል። የእልፍ እልፍ መላእክትም በፊቱ ይቆማሉ። በአደባባይም ተቀምጦ መጽሐፍትን ገለጠ አለ። ሉቃስም እንዲህ አለ። ድንገትም ከዚያ መልአክ ጋር ብዙ የሰማይ ሰራዊት መጡ። እግዚአብሔርም ሲያመሰግኑ
በሰማይ ለእግዚአብሔር ምስጋና ይሁን፣ በምድርም ሰላም ለሰው ልጅ በጎ ፈቃድ እያሉ። ማቴዎስም እነሆ መላእክትን ሊያገለግሉት መጡ አለ። ሁለተኛም የሰው ልጅ ቅዱሳን መላእክትን አስከትሎ በጌትነቱ በሚመጣበት ጊዜ ያን ጊዜ በጌትነቱ ዙፋን ላይ ይቀመጣል አለ። ዮሐንስም ጌታችን ከተናገረው ቃል እንዲህ አለ፣ እውነት እውነት እላችኋለሁ ከእንግዲህ ወዲህ ሰማዮች ሲከፈቱ የእግዚአብሔርን መላእክት ወደ ሰው ልጅ ሲወርዱና ሲወጡ ታያላችሁ አላቸው። ሐዋርያው ይሁዳም እነሆ እግዚአብሔር ይፈርድ ዘንድ ኃላፊ የሆኑ ቅዱሳን መላእክቶቹን አስከትሎ ይመጣል አለ። የቤተ ክርስቲያን ሊቃውንትም የማዕረጋቸውን ደረጃ ወይም አይነት እንዲህ ብለው ተናገሩ። መላእክት፣ አጋዕዝት፣ ስልጣናት፣ ኃይላት፣ መናብርት፣ መኳንንት፣ ሊቃናት፣ አርባብ፣ ኪሩቤል፣ ሱራፌል ብለው ተናገሩ። በዚህ ዕለት ታስቦና ተከብሮ የሚውለው ሌላው ቅዱስ አባታችን ቅዱስ አስከናፍር ሮማዊ ነው። ይህም አስከናፍር ከሮሜ መኳንንት አንዱ ነው። እርሱም ለድሆችና ለምስኪኖች ምጽዋትን የሚሰጥ እንግዶችንና መጻተኞችን የሚቀበል ነው። በዚያም ወራት ያገኙትን ሰው ሁሉ የሚነጥቁና የሚያጠፉ 13 ሽፍቶች ነበሩ። እንግዳ ወደሚቀበል ይልቁኑ መነኩሳትን እንደሚወድ የአስከናፍር ዜና በሰሙ ጊዜ ወደ እርሱ ሄደው በተንኮል ይገድሉ ዘንድ ገንዘቡንም ሁሉ ሊወስዱ ተማከሩ። ከዚህም በኋላ የምንኩስና ልብስ ለብሰው ከደጁ ቆሙ። ባያቸውም ጊዜ 12ቱ ሐዋርያት እንደሆኑ አንዱ ጌታ ክርስቶስ እንደሆነ አሰበ። ሰገደላቸውም። ወደ ቤቱም አስገብቶ ማዕድ አቀረበላቸው። እግራቸውንም አጠበ። 35 ዓመት ሽባ ሆኖ በኖረ ልጁ ላይ ያንን እግራቸውን የታጠቡበት ውሃ ረጨ። ወዲያውኑ ልጁም ዳነ። እነዚያ ሽፍቶቹም የሆነውን ባዩ ጊዜ እጅግ ደነገጡ። እርሱ አስከናፍር ግን አባቶች ሆይ ጌታ ክርስቶስ ከእናንተ መካከል የቱ እንደሆነ ንገሩኝ ሰግድለት ዘንድ አላቸው። የአገር ሰዎችም የመኮንኑን ልጅ እንደዳነ በሰሙ ጊዜ ወደ እርሳቸው መጥተው ሰገዱላቸው። እንዲህም አሏቸው፣ እግዚአብሔር ቅዱሳኖች ሆይ ባርኩን፣ በሽተኞቻችንን አድኑልን አሏቸው። ከዚህም በኋላ እሊያ ወንበዴዎች ሸቶሎቻቸውን አውጥተው በእርሳቸው ልንገድልህ በወደድንበት እኛን ይገድሉን ዘንድ እሊህን ሸቶሎች ውሰዱ አሉት። እግዚአብሔር ባንተ ጽድቅ ይራራልን ባይሆን አጠፋን ነበር እያሉ። ይህንንም ከአሉት በኋላ ተሰናበቱት። ከእርሱም አንዳንድ መስፈሪያ ምስር ለእያንዳንዳቸው ተቀብለው 25 ቀን ያህል የሚያስጉዝ ጎዳና ወደ ምድረ በዳ ተጓዙ። ያንንም ምስር ከአሸዋ ውስጥ በተኑት። ፀሐይ በሚገባም ጊዜ ከአሸዋ ውስጥ ሶስት ምስር ፈልገው ይቀምሳሉ። እንደዚህም እያደረጉ 30 ዓመት ኖሩ። ከዚህም በኋላ ከሃዲ መኮንን በመጣ ጊዜ እርሱ ወዳለበት ሄደው በጌታችን በመድኃኒታችን በኢየሱስ ክርስቶስ ታመኑ። እርሱም ገደላቸውና የሰማዕትነትን አክሊል ተቀበሉ። በዚህ ዕለት ታስቦና ተከብሮ የሚውል ሌላው ቅዱስ አባታችን ቅዱስ ጢሞቴዎስ ዘእንጽና ነው። በዚች ቀን የሀገረ እንጽና ኤጲስቆጶስ የከበረ አባ ጢሞቴዎስ አረፈ። ይህም ቅዱስ ከታናሽነቱ ጀምሮ ልቡ ንጹሕ የሆነ ጻድቅ ሰው ነው። ታላቅ ተጋድሎንም የተጋደለ ነው። የእንጽና ሀገር መኮንንም ለሰዎች የቀናች ሃይማኖት በማስተማሩና በክብር ባለቤት በጌታችን በኢየሱስ ክርስቶስ ስላመነ ይዞ ጽኑ ስቃይን ብዙ ዘመናት አሰቃየው። ከእስር ቤትም አውጥቶ ጽኑ ስቃይን አሰቃይቶ ወደ እስር ቤት ይመልሰው ነበር። ከእርሱም ጋር ስለ ሃይማኖት የታሰሩ ብዙዎች ቅዱሳን ሰማዕታት ነበሩ። ከእርሳቸውም በወህኒ ቤት ጥቂቶች እስከቀሩ ድረስ ያ ከሃዲ መኮንን ብዙዎችን አውጥቶ አሰቃይቶ ንጹሕ ደማቸውን በማፍሰስ ፈጃቸው። ከዚህ በኋላ ከሃዲውን ንጉሥ ዲዮቅልጥያኖስን እግዚአብሔር ባጠፋው ጊዜ እግዚአብሔርን የሚወድ ጻድቅ ሰው ቆስጠንጢኖስ ነገሰ። በዚያንም ጊዜ ክርስቶስን በመታመን የታሰሩትን ሁሉ ይፈቷቸው ዘንድ መልእክቱን በየሀገሮች ሁሉ ደረሰች። የቅዱስ አባት ጢሞቴዎስ ከእስር ቤት በወጣ ጊዜ በሀገረ ስብከቱ ያሉትን መነኮሳቱንና ካህናቱን ሁሉ ሰበሰባቸው። ስለዚያ ስላሰቃየው መኮንን ነፍስ ድህነትን እግዚአብሔርን እየለመነ ከማታ እስከ ጠዋት ድረስ ፍጹም የሆነ ጸሎትን በማድረግ አደረ። እንዲህም ብሎ ጸለየለት፣ አቤቱ ይህንን መኮንን ማረው፣ እርሱ ለእኔ ታላላቆች የሆኑ በጎ ነገሮችን አድርጎልኛልና
ወደ አንተም ለመድረሴ ምክንያት ሆኖኛልና አቤቱ እንዲሁ በአንተ አምኖ ወደ አንተ ይደርስ ዘንድ ምክንያት አድርግለት እያለ ይጸልይ ነበር። የዚህ አባትም ልብ ከቂም ከበቀል የነጻ በመሆኑ ሰዎች አደነቁ። ይምረው ዘንድ ነፍሱንም ያድንለት ዘንድ አባ ጢሞቴዎስ ስለ እርሱ ወደ እግዚአብሔር እንደሚለምን ለመኮንኑ ነገሩት። መኮንኑም ሰምቶ እጅግ አደነቀ፣ እንዲህም አለ፣ እኔ ግን ጽኑ ስቃይን ላሰቃየሁት እንደሚረግመኝ አስብ ነበር። አሁን ግን እርሱ ስለ እኔ ምሕረት ይለምናል። የእሊህ ክርስቲያን ሃይማኖታቸው በውስጡ የተሰወረ ሰማያዊ የሆነ ምስጢር አለ። ከዚህም በኋላ መኮንኑን ልኮ ይህ አባት ጢሞቴዎስን አስመጣውና ስለ ክርስትና ሕግ ያስረዳው ዘንድ ለመነው። እርሱም ከዓለም መፈጠር ጀምሮ ያለውን ገለጠለት። ዳግመኛም የወልደ እግዚአብሔርን ሰው የሆነበት ምክንያት ከብዙ ዓመታትም አስቀድሞ ነቢያት ስለ እርሱ ትንቢት እንደተናገሩ ከእመቤታችን ከቅድስት ድንግል ማርያም የእግዚአብሔር ልጅ ሰው በመሆኑ ትንቢታቸው እንደተፈጸመ ስለ እኛ መከራ ተቀብሎ ተሰቅሎ ስለመሞቱ ስለ ትንሣኤውና ስለ ዕርገቱ ዳግመኛም ለፍርድ እንደሚመጣ አስረዳው። መኮንኑም በክብር ባለቤት በጌታችን በመድኃኒታችን በኢየሱስ ክርስቶስ አምኖ በዚህ አባት እጅ የክርስትና ጥምቀትን ተጠመቀ። ሹመቱንም ትቶ መነኮሰ፣ በገድልም ተጠመደ። ከዚህም አባት ጢሞቴዎስ መንጋዎች ውስጥ የተቆጠረ ሆነ። ይህም አባት ጢሞቴዎስ የቀረ ዘመኑን መንጋዎቹን ሁልጊዜ እያስተማረ በቀናች ሃይማኖትም እያጸናቸው ኑሮ በሰላም በፍቅር አንድነት አረፈ። በዚህ ዕለት ታስቦና ተከብሮ የሚውለው ሌላው ቅዱስ አባታችን ቅዱስ አባ ዘካርያስ ነው። በዚህችም ቀን ለአባቶች ሊቃነ ጳጳሳት 64ኛ የሆነ የእስክንድርያ ሊቀ ጳጳሳት ቅዱስ አባት ዘካርያስ አረፈ። ይህም አባት ከእስክንድርያ ሰዎች ወገን ነው። በቤተ ክርስቲያን ንብረትም ሁሉ ላይ መጋቢነትና ቅስና ተሾመ። እርሱም በተጋድሎ የጸና ንጹሕ ድንግል ነው። በጠባዩም የዋህ ቅን የሆነ በዕድሜውም የሸመገለ ነው። ሊቀ ጳጳሳት አባ ፊላታዎስም ባረፈ ጊዜ ለዚህ ሹመት የሚገባ ሰው ይመርጡ ዘንድ በእግዚአብሔር ምክር ኤጲስቆጶሳት ተሰበሰቡ። እነርሱም ለዚህ ሹመት ስለሚሻል ሰው በወንጌላዊ ማርቆስ ቤተክርስቲያን ተሰብስበው እየተነጋገሩ ሳሉ እነሆ አንድ ሰው መማለጃ በመስጠት ያለ ኤጲስቆጶሳት ፈቃድ ሊቀ ጵጵስና ይሾሙት ዘንድ ከንጉሥ የመልእክት ደብዳቤ ይዞ እንደሚመጣ እርሱ ጋርም ከንጉሥ የተቀበላቸው ጭፍሮች እንዳሉ ሰሙ። ኤጲስቆጶሳቱም የአባቶቻችን የሐዋርያት ሥርዓት በመተላለፍ መማለጃ በመስጠት ስለሚደረገው የሊቀ ጵጵስና ሹመት አዘኑ። ስለዚህም እርሱ ራሱ የመረጠውን ይሾምላቸው ዘንድ ወደ እግዚአብሔር ተግተው በማዘውተር የሚጸልዩና የሚማልዱ ሆኑ። እርሱም እግዚአብሔርን እየለመኑ ሳሉ እነሆ ይህ አባት ዘካርያስ ከቤተ ክርስቲያን ጫፍ በመሰላል ሲወርድ ሆምጣጤ የተሞላን ሥራ በእጁ ይዞ ነበር። እግሩንም አድጦት ከመሰላሉ ጫፍ እስከ ታች ወደቀ። ሥራውንም እንደያዘ ፈጥኖ ተነሳ። ሥራውም አልተሰበረም፣ ሆምጣጤውም አልፈሰሰም። ኤጲስቆጶሳቱም ይህንን ምልክት ባዩ ጊዜ እጅግ አደነቁ። የአገሩንም ሰዎች ትንሹንም ትልቁንም ስለ እርሱ ጠየቋቸው። እነርሱም ጽድቁንና ትሩፋቱን ተናገሩ። ስለ እርሱም መሾም ሁሉ ተስማምተው የአባት ዘካርያስን በእስክንድርያ አገር ላይ ሊቀ ጵጵስና ሾሙት። ከዚህ በኋላ ብዙ መከራና ሐዘን በላዩ ከግብፅ ንጉሥ ለሐክም ዘንድ ደረሰበት። ይህም ገዥ ማለት ነው። በዚያም ወራት ከአባ መቃርስ ገዳም አንድ መነኩሴ ወደ እርሱ መጥቶ ኤጲስቆጶስነት ሹመኝ አለው። አባ ዘካርያስም ልጅ ሆይ ታገስ፣ አባቶቻችን ሐዋርያትም ያዘዙትን ሥርዓት አትተላለፍ፣ ግን ወደ ገዳምህ ተመለሰ፣ ስለ ነፍስህ ድህነት ተጋደል፣ እግዚአብሔርም የፈቀደው ይሁን አለው። ይህንንም በጎ ምክር በሰማ ጊዜ ያ መነኩሴ ተቆጣ። በልቡም ሰይጣን አደረበትና ወደ ግብፅ ንጉሥ ሄዶ በሐሰት ነገር አባ ዘካርያስን ወነጀለው። ንጉሡም የከበረ አባት ዘካርያስን ይዞ አሰረው። ከዚህም በኋላ ተነጣጥቀው ይበሉት ዘንድ ለአንበሶች ጣለው። አንበሶቹም ከቶ አልቀረቡትም። ንጉሡም የአንበሶቹን ጠባቂ ተቆጣ፣ ከሊቀ ጳጳሳቱ ጉቦ የተቀበሉ መስሎት ነበርና። ከዚህም በኋላ አንበሶችን አስራባቸውና ሊቀ ጳጳሳቱን የላም ደም ቀብቶ በድጋሜ ለአንበሶች ጣለው። እነርሱም ከቶ አልቀረቡትም።
ንጉሱም አደነቀ። ከአንበሶች መካከል እንዳወጡት አዘዘ። ከዚህም በኋላ 3 ወር አሰረው። ሁልጊዜ እንዲህ የሚለውን የክርስቲያን ሃይማኖት ትተህ ወደ እኛ ሃይማኖት ካልገባ አለበለዚያ እኔ አሰቃይቼ በሰይፍ እገድልሃለሁ፣ ዳግመኛ ለአንበሶች እጥልሃለሁ ወይም ከእሳት ውስጥ ጨምርሃለሁ ይለዋል። የከበረ አባት ዘካርያስ ግን በሃይማኖቱ በመጽናት ምንም አልፈራም። ሁለተኛም ብዙ ቃል ኪዳኖችን ይገባለት። እንዲህም አለው፣ ትእዛዜን ተቀብለህ ወደ ሃይማኖቴ ብትገባ እኔ ብዙ ሀብት እሰጥሃለሁ፣ በሁሉ መሳፍንትም ላይ መስፍን አድርጌ ሾምሃለሁ ይለዋል። ቅዱስ አባት ዘካርያስ ግን በዓለም ያለ መንግስታትን ሁሉ ብትሰጠኝ የቀናች ሃይማኖቴን አልተውም ብሎ መለሰለት። ከዚህ በኋላ ጥቂት ቀን አስሮ ለቀቀው። ከእስር ቤትም ወጥቶ አባ ዘካርያስ ወደ አስኬጥስ ገዳም ሄደ። ንጉሱንም ስለ መፍራት ከእርሱ ጋር ሄደ። ብዙ ኤጲስቆጶሳት ነበሩ። በሚገዛቸው አገሮች ሁሉ ያሉትን አብያተ ክርስቲያናት ሁሉንም እንዳፈርሷቸው ንጉሱ አዞ ነበርና ታላቅ ስቃይንም እያሰቃየ ብዙዎች ክርስቲያኖችን ከሃይማኖታቸው አወጣቸው። የክርስቲያንም ወገኖች በዚህ መከራ ውስጥ 9 ዓመት ኖሩ። ከ9 ዓመትም በኋላ ክብር ይግባውና ጌታችን መድኃኒታችን ኢየሱስ ክርስቶስ ሕዝቡን ይቅር አለው፣ ቁጣውንም መለሰ፣ መከራውንም ሁሉ ከላያቸው አስወገደ። ንጉሱ በሚገዛቸው አገሮች በሁሉ ቦታዎች አብያተ ክርስቲያናት እንዲታነጹ ከእነርሱም የወሰዱትን ገንዘባቸውን ሁሉ የምድራቸውን ጉልት እንዲመልሱላቸው ንጉሱ አዘዘ። ከዚህም በኋላ ሁሉም አብያተ ክርስቲያናት ተሰሩ። ከፊተኛውም እጅግ የተሻሻሉ ሆነው ዳግመኛ ታደሱ። ይህ አባት ዘካርያስ ብዙዎች አብያተ ክርስቲያናትን ሰራ። ክርስቲያኖችንም በአብያተ ክርስቲያኖቻቸው በሚጸልዩና በሚቀድሱ ጊዜ ያለ ስጋት ደወሎቻቸውን እንዲደውሉ ንጉሱ አዘዘ። ክርስቲያኖቹም በታላቅ ደስታ የሚኖሩ ሆነ። የቤተ ክርስቲያንም ሕግ ሁሉ የቀና ሆኗልና ይህም አባት አብያተ ክርስቲያናትን እያሰራ የሚሻውንም እያሰበ 12 ዓመት ኖረ። በአንዲት ዕለትም በስጋው ለምጽ ያለበት ስሙ መርቆሬዎስ የሚባል ኤጲስቆጶስ ወደ እርሱ መጣ። አባ ዘካርያስም በትህትና በቅን ልቦና እንዲህ አለው፣ ወንድሜ አባ መርቆሬዎስ ሆይ በአንተ ላይ ስለደረሰ ስለዚህ ደዌ እኔም በጸሎት ይረዳሃለሁ። እግዚአብሔር ሙሴን በፍርድ ውስጥ ለማንም አታዳል ያለውን አንተ ታውቃለህ። ስለዚህ ይህ የለምጽ ደዌ በላይህ ያለ ክህነት አይገባህም፣ መጽሐፍ እርኩስ ነው ብሎታልና አለው። ኤጲስቆጶሱም አባ መርቆሬዎስም አለቀሰና አባቴ ሆይ በጸሎትህ እርዳኝ አለው። ከዚህም በኋላ ከእርሱ ዘንድ ወጥቶ ሄደ። በሀገረ ስብከቱ ወዳለች የእመቤታችን የቅድስት ድንግል ማርያም ቤተክርስቲያን ውስጥ ገባ። ከዚህም ደዌ ታነጻው ዘንድ ወደ እርሷ በመጸለይና በመማለድ እያለቀሰ በእመቤታችን ማርያም ስዕል ፊት ቆመ። ከሰኞ ጠዋት ጀምሮ እንዲህ እያደረገ ቀንና ሌሊት እየጸለየ እየጾመ ኖረ። በረቡዕ ዕለትም በ9 ሰዓት ደግሞት የእመቤታችን የቅድስት ድንግል ማርያም ስዕል ከበላዩ ካለችበት ግድግዳ ላይ ራሱን አስጠግቶ አንቀላፋ። በእንቅልፍ ውስጥም ሳለ የስዕሊቱ እጅ ስጋው ሲዳስስ አየ። በዚያም ጊዜ ነቅቶ ስጋው ከለምጹ ነጽቶ አገኘው። ታላቅ ደስታንም አደረገ። ጌታችን መድኃኒታችን ኢየሱስ ክርስቶስንም አመሰገነው። እመቤታችን ቅድስት ድንግል ማርያምንም አመሰገናት። ረዱም ሲመጣ ና ልጄ ሆይ ስጋዬን እይ፣ እመቤቴ ቅድስት ድንግል ማርያም ከደዌ አንጽታኛለችና አለው። በዚያችን ቤተክርስቲያን ውስጥ እግዚአብሔርን እያመሰገነ እስከ ቀዳሜ ሰንበት ድረስ ኖረ። ከዚህ በኋላ ተነስቶ ወደ ሊቀ ጳጳሳት አባ ዘካርያስ ሄደ። በዕለተ እሑድ በቤተ ክርስቲያን ውስጥ እያለ በእርሱ ላይ የሆነውን አስረዳው። እንዲህም አለው፣ ይህ ሁሉ የተደረገልኝ በከበረች ጸሎት ነው አለው። ከበረ አባ ዘካርያስም እንዲህ ብሎ መለሰለት፣ እግዚአብሔር ንጹሕና ቅን የሆነ ልቦናህን ተመልክቶ ልመናህንም እንባህንም ተቀብሎ ከደዌህ አነጻህ። አሁንም ከተቀበልከው ጸጋ እንባረክ ዘንድ ቀድሰ ስጋውንና ደሙን እንድታቀብለን ይገባሃል አለው። ያን ጊዜ መሥዋዕትን ሰርቶ ቀድሶ ስጋውንና ደሙን አቀበላቸው። በቤተ ክርስቲያን ያሉትንም ሁሉ ከእርሱ ቡራኬ ተቀበሉ። ስለዚህ ምልክትም አደነቁ። ድንቆች ተአምራትን የሚያደርግ እግዚአብሔርንም አመሰገኑት። ሁለተኛም አንድ ዲያቆን ወደ አባ ዘካርያስ መጥቶ ሰገደለት፣ በፊቱም አለቀሰ።
እግሮቹንም እየሳመ እንዲህ አለው፣ አባቴ ሆይ ራራልኝ፣ እኔ ተሳስቼ በኃጢአት ወድቄአለሁና ወዲያውኑ ሥጋዬ ሁሉ ለምጽ ሆነ አለው። አባ ዘካርያስም ልጅ ሆይ በእግዚአብሔር ፊት በድካም ላይ መጽናት ይቻልሃልን? አለው። አዎን አባቴ ሆይ ያዘዝከኝ ሁሉ አደርጋለሁ አለው። በዚያን ጊዜ በእርሱ ዘንድ በጨለማ ቤት ዘጋበትና እንዲህ ብሎ አዘዘው። ፊቱን ወደ ምስራቅ መልሶ በመቆም በቀንና በሌሊት ስለ ኃጢአቱ እየተጸጸተ ወደ እግዚአብሔር በጸሎት እንዲማልድ አዘዘው። አባ ዘካርያስም ከ3 ቀኖች በኋላ ጥቂት እንጀራ በሚዛን መዝኖ ጥቂት ውሃም ሰጠው። 3 ሱባዔዎችንም እንዲህ አድርጎ ሥጋውን ጎበኘ፣ ለምጹንም አገኘው። በወሩ መጨረሻም ጎበኘው፣ ለምጹም በሥጋው ላይ አገኘ። ልጅ ሆይ በርታ፣ አትፍራ አለው። 40 ቀኖችም ከፈጸመ በኋላ ጎበኘው፣ ሥጋውም ከለምጹ ነስቶ አገኘው። ዘይትንም ቀባው። ልጅ ሆይ እነሆ ድነሃል፣ ነፍስህንም ጠብቅ፣ ከእንግዲህ ዳግመኛ ወደ ኃጢአት ሥራ እንዳትመለስ ተጠበቅ፣ አሁንም በሰላም ወደ ቤት ግባ አለው። እርሱም የተመሰገነ እግዚአብሔርን እያመሰገነ ወደ ቤቱ ገባ። እግዚአብሔርም በዚህ አባት እጆች ድንቆች ተአምራትን አደረገ። በሹመቱም ወንበር 28 ዓመት ከኖረ በኋላ በሰላም አረፈ። ይኸውም ከንጹሐን ሰማዕታት ዘመን በ760 ነው። ለእግዚአብሔር ምስጋና ይሁን። እኛንም በቅዱሳኑ ጸሎት ይማረን፣ በረከታቸውም ከኛ ጋር ትኑር ለዘላለሙ አሜን። ጌታ ሆይ ከብልጽግናቸው ብዛት የተነሳ ብዙ መባን ካገቡት ይልቅ የድሃይቱን አነስተኛ መባ እንደተቀበልክ ለሁል ጊዜ የሚያገለግልህን አላፍ መላእክት እያሳሰብ በችግሬ ጊዜ የማቀርብልህን ምስጋና ተቀበል። እናንተም ቅዱሳን ነቢያት፣ የወንጌል ሰባኪያን ሐዋርያት፣ ሰማዕታትና ጻድቃን፣ ትጉሃን መላእክት፣ ፍጹማን ደናግል እንዲሁም ደጋጎች መነኩሳት ወይ ልጅ አዋቂ ሳይለይ የምንሰበሰብበትን የጉባኤ ቦታ ባርኮ ይህንን መጽሐፍት አዘጋጅቶ ብራና ዳምጦ የጻፈውና ያጻፈውን ከግዕዝ ወደ አማርኛ የተረጎመውን ቃለ ንባቡን በእርጋታ መንፈስና በተመስጦ ሕሊና ያዳመጠ በደለኛን ሁሉ የምታስምር የጌታ እናቱ በማርያም ጸሎት ኢየሱስ ክርስቶስ ሆይ በአንድነት ይማረን። ኢየሱስ ክርስቶስ ሆይ በአንድነት ይማረን። ኢየሱስ ክርስቶስ ሆይ በአንድነት ይማረን። ክብር ምስጋና ይሁን አንድ አምላክ ለሚሆን ለአብ ለወልድ ለመንፈስ ቅዱስ ስም እስከ ዘላለሙ አሜን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን።